የቤታችን በር ዝም ብሎ ተራ መግቢያና መውጫ ብቻ አይደለም። ከኢነርጂና ምስጢራዊ ዕውቀት አንጻር ሲታይ አዳዲስ ዕድሎችና በረከቶች፣ መልካም የኢነርጂ ፍሰት ወደ ቤት የሚገባበት የሁለት ዓለማት መገናኛ ዋናው መተላለፊያ ቦታ ነው። የኢነርጂ ሳይንስ አስተምሮ እንደሚያስረዳው በራችን አጠገብ የሚቀመጡ ዕቃዎች ወደ ቤት ውስጥ የሚገባውን መልካም የኢነርጂ ፍሰት በመቆጣጠር ከሰዎች ጋር ያለንን ግንኙነትና የገንዘብ ዕድላችንና በረከታችን እንዲሁም ጤናችን ላይ ተጽዕኖ ያመጣሉ። በዚህ ቪዲዮ በበር አጠገብ ሲቀመጡ መልካም ዕድልን፣ በረከትና ጥበቃን የሚስቡ ክፉ መንፈስን የሚያርቁ 8 ነገሮችን አቀርባለሁ። አብራችሁን ቆዩ። አንደኛ፣ ምንጣፍ። በኢነርጂ ሳይንስ ዕውቀት ውስጥ የበር ምንጣፍ ዝም ብሎ እግር የሚጠረግበት ጨርቅ ሳይሆን ወደ ቤት የሚገባውን የኢነርጂ ጥራት የሚወስን የመጀመሪያው ማጣሪያ ተደርጎ የሚወሰድ ነው። ምንጣፍ መልካም ዕድልን እንዲስብ የበሩን ስፋት በሚገባ የሸፈነና ትልቅ መሆን አለበት። ትንሽ ምንጣፍ የዕድል ፍሰቱን ያጠበዋል ተብሎ ይታመናል። 4 ማዕዘን ምንጣፍ መረጋጋትና ጥበቃን ሲያመለክት፣ ክብ ወይም ግማሽ ጨረቃ ቅርጽ ያላቸው ምንጣፎች ደግሞ የገንዘብና የዕድል ፍሰትን ይስባሉ። ቀይ፣ ቡናማ ወይም አረንጓዴ ቀለም ያላቸው ምንጣፎች መልካም ዕድልን፣ እድገትንና የተትረፈረፈ ሕይወትን ወደ ቤት ይጋብዛሉ። ጥቁር ወይም ጥቁር ሰማያዊ ምንጣፎች ከውጭ የሚመጣ ማንኛውም አሉታዊ ስሜትና ክፉ የሰዎችን ዓይን እዚያው ምንጣፉ ላይ እንዲቀር ያደርጋል። በምንጣፉ ስር ጥቂት ጨው መበተን ወደ ቤት የሚገባን ሰው ምንጣፉን በረገጠ ቁጥር የተሸከመው ከባድ ኢነርጂ ከውጭ ኃይል እንዲቀር ያደርጋል። በባህላችንም ሆነ በመንፈሳዊ ዓለም እንግዶችን በደስታና በክብር መቀበል ትልቅ በረከት አለው። ምንጣፉ ላይ ጽሑፍ ካለው ጽሑፉ እንኳን ደህና መጡ ወይም ሰላም ለዚህ ቤት ይሁን የሚሉ አዎንታዊ መሆን አለባቸው። የበሩ ምንጣፍ ሁልጊዜ ንጹሕና ያልተቀደደ መሆን አለበት። የቆሸሸ፣ ያረጀ ወይም የተቀዳደደ ምንጣፍ በሩ ላይ ማስቀመጥ የቆዩና የተከማቹ ኢነርጂዎችን ስለሚስብ መልካም ዕድልን ያርቃል። ምንጣፍን በዚህ መልኩ በማስተካከል የደጃፍን የኢነርጂ ንዝረት በቀላሉ መቀየር ይቻላል። ሁለተኛ፣ ተክሎች። ተክሎች ዝም ብለው ለጌጣጌጥ የሚቀመጡ አረንጓዴ ነገሮች አይደሉም። ተክሎች ሕያው የሆኑ የራሳቸው ኤሌክትሮማግኔቲክ መስክ ያላቸውና የኢነርጂ ፍሰትን የመለወጥ፣ የመሳብ ወይም የመግፋት አቅም ያላቸው መንፈሳዊ መሳሪያዎች ናቸው። በኢነርጂና በኢዞተሪክ ሕግ የነገሮች ጂኦሜትሪ ወይም ውጫዊ ቅርጽ የሚለቁትን የንዝረት አይነት ይወስናል። ተፈጥሮ በቅርጽ በኩል የብልጽግና እንቆድ ታስተላልፋለች። ክብ፣ ወፍራም፣ ለስላሳና የብሩህ አረንጓዴ ቀለም ያላቸው ተክሎችን በር አጠገብ ማስቀመጥ የሀብት ፍሰትን ያመጣሉ። ይህ ቅርጽ በንዑስ አእምሯችንም ሆነ በረቂቁ የኢነርጂ ዓለም ውስጥ የሚያንቆረቁረው የሳንቲሞች ክምችትን ወይም የሀብት ፍሰትን ይወክላል። ወደ ቤት የሚገባው የሕይወት ኃይል ወይም ፍሰት በበሩ በኩል ሲመጣ እነዚህ ለስላሳና ክብ ቅጠሎች ኢነርጂው ሳይበተን ወይም ሳይጋጭ ልክ እንደ ለስላሳ ወንዝ እየተሽከረከረና እንዲበዛ እያደረገ ወደ ቤት ውስጥ እንዲገባ ያደርጉታል። እነዚህ ተክሎች በበሩ አጠገብ ሲቀመጡ በቤቱ ውስጥ ያለው የገንዘብ፣ የጤናና የደስታ ሁኔታ ሁልጊዜ እያደገና እየለመለመ እንዲሄድ የኢነርጂ ግፊትን ይፈጥራሉ። ከቤት ወደ ውጭ ሲወጣ በስተቀኝ በኩል እነዚህን ክብ ተክሎች ማስቀመጥ የገንዘብ ዕድልን ይስባል። በተቃራኒው እሾህ ያላቸው ተክሎች፣ እሾህ በባህሪው ስለታምና ሹል የሆነ፣ በኢነርጂ ሳይንስ እያንዳንዱ እሾህ ልክ እንደ ትንሽ የኃይል ቀስት ነው የሚታየው። ወደ ቤት የሚመጣው መልካም ዕድል፣ ደንበኛ፣ የገንዘብ ፍሰት ወይም እንግዳ ገና በሩ ላይ ሲደርስ እሾሁ የኢነርጂ ፍሰቱን ይወጉታል፣ ይበታትኑታል። እሾህ ያላቸው ተክሎች በተፈጥሯቸው ራሴን ልከላከል፣ ጠላት አለ የሚል የፍርሃትና የጥቃት ንዝረት ነው ያላቸው። ይህ ደግሞ ወደ ቤቱ የሚገቡ ሰዎች ሳያውቁት የውጥረት ወይም የመቀያየም ስሜት እንዲሰማቸው ያደርጋል። ሶስተኛ፣ ጸበል፣ እምነት፣ ቅዱሳን ስዕሎችና ምልክቶች በበር አናት ወይም አጠገብ ማስቀመጥ። በሸክላ ወይም በጠርሙስ ተደርጎ በሩ አጠገብ የሚቀመጥ የሚንጠለጠል ጸበል፣ በር አጠገብ የሚሰቀሉ የመስቀል፣ የቅዱሳን ለምሳሌ የቅዱስ ሚካኤል ወይም የቅዱስ ጊዮርጊስ ስዕላት ቤቱን ከመቅሰፍትና ከክፉ መንፈስ፣ ከበሽታ፣ ከጭንቀት እንደሚጠብቁ በረከትንም እንዲያሰፍኑ ይታመናል። እምነት በበሩ ግራና ቀኝ መቀባት፣ በበሩ አናት ወይም መግቢያው ላይ የሚቀመጡ የቅዱሳን መጽሐፍ ጥቅሶች ቃላቱ በራሳቸው የድምፅና የብርሃን ንዝረት ስላላቸው ቤቱን በመንፈሳዊ አጥር ያጥሩታል። አራተኛ፣ ዕጣን ማጨስ። በደጃፍ ወይም በበር አጠገብ ዕጣን ማጨስና እጽዋትን መጠቀም በሀገራችን መንፈሳዊ አውድ ውስጥ ብቻ ሳይሆን በዓለም አቀፍ መንፈሳዊና የኢነርጂ ሳይንስ ውስጥ እጅግ ከፍተኛ ኃይል ያለው የክፉ መናፍስት ማባረሪያና የበረከት መሳቢያ ጥበብ ነው። እያንዳንዱ ቁስ የራሱ የሆነ ንዝረት አለው። ድንጋይ ወይም እንጨት ከባድና ጠጣር ቁሶች ሲሆኑ፣ ዕጣን ግን በእሳት ሲነካ ከጠጣርነት በቀጥታ ወደ ረቂቅ ጋዝና ጭስነት ይቀየራል። ወደ ቤት የሚገቡ ሰዎች ይዘውት የሚመጡት የጭንቀት፣ የቅናት፣ የቁጣ ወይም የክፉ ሐሳብ ኢነርጂ
በአየር ላይ ተንሳፎ ይቀራል። ዕጣን ሲታጠን የሚወጣው ጭስ እነዚህን ከባድና ዝቅተኛ ንዝረት ያላቸውን የኢነርጂ ዝቃጮች ወዲያውኑ ሰባብሮ አየሩን ያጠረዋል። በደጃፍ ላይ ዕጣን ማጨስ ልክ በበሩ ላይ የብርሃን የጥበቃ አጥር እንደማቆም ነው። ማንኛውም ከባድ መንፈስ ወይም አሉታዊ ስሜት ያንን ጭስ አልፎ ወደ ቤት ውስጥ መግባት አይችልም። ዕጣን በሃይማኖትም ትልቅ ምስጢር ያለው ነው። መናፍስት ረቂቅ ፍጥረታት ልክ እንደኛ በአይን የሚታይ አካል ስለሌላቸው የሚግባቡትና የሚሳቡት በንዝረት በብርሃንና በጠረን አማካኝነት ነው። ክፉ መናፍስት ወደ ቆሻሻ፣ ጨለማና መጥፎ ሽታ ወደሚገኝበት ቦታ ይሳባሉ። በአንጻሩ የበረከት የጤናና የሀብት ተምሳሌት የሆኑት ቅዱሳን መላእክትና የብርሃን መናፍስት የሚሳቡት ወደ ንጹሕ ብሩህና መዓዛው ወደሚማርክ ቦታ ነው። ዕጣን በተፈጥሮ የመለኮታዊ አምልኮና የሰማያዊ ስምምነት ምልክት ነው። በደጃፌ ላይ ዕጣን ስታጥን የቦታውን የንዝረት ደረጃ ከፍ ስለሚያደርጉት የብርሃን ኃይላት በቦታው ላይ ለማረፍና በረከትን ለማስፈር ምቾት ይሰማቸዋል። ጭሱ ወደ ላይ ሲወጣ ጸሎትና መልካም ምኞትን ወደ ላይ የመውሰድ ተምሳሌትም አለው። የተለያዩ ዕጣኖችና እጽዋት የተለያየ ኢነርጂ ኮድ አላቸው። ጌታ ሲወለድ በስጦታ የቀረቡለት ነጭ ዕጣንና ከርቤ ቤትን ከማንኛውም መቅሰፍት፣ በሽታና ከባድ መናፍስት ለመጠበቅ ቁጥር 1 ምርጫ ናቸው። በባህላችን የሚዘወተሩ ማራኪ ጠረን ያላቸው የደረቁ እጽዋትና ዕጣኖች እንደ ወይራ፣ ከሴ፣ ስጋ መጥበሻ፣ የሴጅ ቅጠልና አሪቲ አይነት እጽዋት ማጨስ የቦታውን መንፈሳዊ ሰላም፣ የደስታና የግብዣ የእንግዳ ተቀባይነት ኢነርጂን ስለሚቀሰቅሱ መልካም ዕድልን ይሰባሉ። ዕጣኑን ካጠኑ በኋላ ማጨሻውን በበሩ አካባቢ ወይም መግቢያ ላይ ለጥቂት ደቂቃዎች ማስቀመጥ ወይም ጭሱ በበሩ መቃኖች በምንጣፉ ላይ እንዲያርፍ ማድረግ። ይህን ስታደርግ አእምሮ በሰላም በደስታና በይቅር ባይነት ስሜት የተሞላ መሆን አለበት። ምክንያቱም የአንተ ውስጣዊ ስሜት የዕጣኑን ኃይል በእጥፍ ያሳድገዋልና ነው። 5ኛ ጨው። ጨው በጥንታዊ አስተምሮና በኤነርጂ ሳይንስ ውስጥ ቁጥር 1 የኤነርጂ ማጣሪያና ጥበቃ ተደርጎ ነው የሚወሰደው። እንዲያውም ከላይ ከተጠቀሱ ነገሮች ሁሉ ይልቅ ጨው በማንኛውም ቤት ደጃፍ ላይ በቀላሉ ሊተገበር የሚችል እጅግ ፈጣን ኃይል ያለው ነው። ጨው የኤዞተሪክ እውቀት ውስጥ እንደ ስፖንጅ ነው የሚታየው። ወደ ቤት የሚገቡ እንግዶች፣ ጎረቤቶች ወይም አንተ ራስህ ከውጭ ይዘው የምትመጡትን የቅናት፣ የጭንቀት፣ የክፋትና የድካም ስሜት ጨው ወዲያውኑ ስቦ ያስቀረዋል። ጨው ክፉ መናፍስትን ወይም ዝቅተኛ ንዝረት ያላቸው ረቂቅ ኃይላት ቤቱን እንዳይረብሹ የኤነርጂ አጥር የመገንባት ጥንታዊ ምስጢር አለው። ከበሩ ውጭ ባለው ምንጣፍ ስር ጥቂት የተፈጨ ጨው መበተን ወደ ቤት የሚገባ ሰው ሁሉ ምንጣፉን ሲረግጥ የተሸከመው ከባድ የሰው እይታ ወይም ምቀኝነት እዛው ምንጣፉ ስር እንዲቀር ያደርጋል። በትንሽ የጠርሙስ ወይም የሸክላ ሳህን ላይ ንጹሕ ጨው ሞልቶ ከበሩ ጀርባ ማንም ሰው በቀላሉ በማያው ቦታ ጥግ ላይ በማስቀመጥ በቤቱ መግቢያ ላይ ያለውን አየርና የኃይል ፍሰት ሁልጊዜ ንጹሕ ያደርገዋል። 6ኛ ነጭ ሽንኩርት። ነጭ ሽንኩርት በደጃፍ ወይም በበር አጠገብ ማንጠልጠል በዓለም ዙሪያ ባሉ ጥንታውያን ባህሎች በኤዞተሪክ እውቀትና በኤነርጂ ሳይንስ ውስጥ እጅግ ከፍተኛ የጥበቃ አቅም ካላቸው ምስጢራት አንዱ ነው። ከኤነርጂ ፍሰት አንጻር ነጭ ሽንኩርት በበር ላይ ሲሰቀል ወደ ቤት የሚመጡ ረቂቅ የሆኑ ክፉ መናፍስትን ወደ ቤት እንዳይገቡ የመመለስና የምቀኛና የክፉ ሰዎችን ዓይን የመስበር ከፍተኛ ኃይል አለው። የሰዎችን ጉልበትና ደስታ የሚመጡ ሲገቡ ድብርትና ጭንቀት የሚለቁ ሰዎችን በእንግሊዝኛው ኢነርጂ ቫምፓየርስን ይከላከላል። በር ላይ ሲሰቀል የሰዎችን የድካም የብስጭት ስሜት ወዲያውኑ በማለዘብ ኃይል አለው። ነጭ ሽንኩርት በተፈጥሮ ኃይለኛ አንቲባክቴሪያልና አንቲቫይራል ነው። ከበሩ አጠገብ ሲሰቀል የሚለቀው ረቂቅ ጠረን በአየር ላይ ያሉ ተላላፊ በሽታዎችን፣ የክፋት ስሜቶችን በማጽዳት የጥሩ ዕድል ፍሰቱን ወደ ቤቱ ይስባል። ነጭ ሽንኩርቱን በትንሽ ከረጢት አድርጎ ከበሩ መቃን ጎን ማንጠልጠል ያስፈልጋል። በበሩ ላይ የተሰቀለው ነጭ ሽንኩርት እየደረቀ እየበሰበሰ ወይም ቀለሙ እየቀየረ ከሄደ ወዲያውኑ በአዲስ መቀየር አለበት። 7ኛ መስታወት። በኢነርጂ ሳይንስ እውቀት ውስጥ መስታወት ከፍተኛ ኃይል አለው። ከበሩ ፊት ለፊት ወደ ቤት የሚገባው ሰው ቀጥታ የሚያየው ቦታ ላይ ሳይሆን ከበሩ ውጪ ወጣ ብሎ ወይም ከበሩ ጎን የሚሰቀል መስታወት ወደ ቤት የሚመጣ ማንኛውም የክፋት፣ የቅናት ወይም የክፉ ዓይን ነጸብራቅ መጥቶ ይመልሳል። 8ኛ ደውሎች። በቤተ ክርስቲያን ትውፊት መሠረት የቃጭልና ለስላሳ ቀጣይነት ያለው ድምፅ ቅዱሳን መላእክት በሰማያዊ መቅደስ ዙሪያ ቆመው ያለማቋረጥ የሚያቀርቡትን ምስጋናና የክንፎቻቸውን መጋጨት የንዝረት ድምፅ ያመለክታል። በብሉይ ኪዳን ታሪክ የሊቀ ካህናቱ የአሮን መጎናጸፊያ ዘርፍ ጫፍ ላይ የወርቅ ቃጭሎች ይደረጉ ነበር። ዘጸአት 28:33 ካህኑ ወደ ቅዱስ ቅዱሳኑ ሲገባና ሲወጣ የቃጭሎቹ ድምፅ ይሰማ ነበር። የጥንታዊ መለኮታዊ ትእዛዝ ዛሬም በገጠር ቤተ ክርስቲያናት መቅደስ ዙሪያ በምሳሌነት ይተገበራል። በር ላይ ትንሽ ቃጭል ማድረግ ቃጭሎቹ በንፋስ አማካኝነት ወይም ሰዎች በሩን ሲከፍቱት የሚያወጡትን ጥርት ያለ ድምፅ
ዝቅተኛ ንዝረት ያላቸውን የክፋት የፍርሃትና የጭንቀት መናፍስት መቋቋም የማይችሉትን ንዝረት ይፈጥራል። ድምፁ የአየር ላይ ውጥረትን ሰባብሮ ቦታውን መንፈሳዊ ጥበቃ ያደርግለታል። በር ላይ ቃጭል ማድረግ በብዙ የሩቅ ምስራቅ አገሮች የተለመደ ነው። እንግዲህ እነዚህ ሁሉ ነገሮች ውጤታማ የሚሆኑት የበሩ አካባቢ ሁል ጊዜ ንጹህ፣ ብሩህና ያልተጨናነቀ ሲሆን ነው። እንዲሁም በሩ በነፃነት የሚከፈትና የሚዘጋ ሲሆን ነው። ምክንያቱም መጨናነቅ የዕድልን ጉዞ ያግደዋል። እነዚህን ነገሮች በቤት ስትተገብር ሁሉንም በአንድ ላይ ሳይሆን የውስጥ ስሜት የሚመርጠውን 2 ወይም 3 ዕቃዎችን ብቻ በጥንቃቄና በንጽህና በማስቀመጥ እና በማቀያየር ውጤታቸውን ማየት ትችላለህ። ከእነዚህ ውስጥ የእናንተን የቤት ድባብና የውስጥ ስሜት ይበልጥ የሚስማማው የትኛው ነው? የቱን ለመጠቀም አሰባችሁ? ሀሳባችሁን በኮመንት አጋሩን። ሰላም።